አቤል እንግዲህ በጣም ነው የሚያሳዝነው ዛሬ ያለበት። እስከ ዛሬ ድረስ እንግዲህ የፂን መደፈርና ማርገዝ በፍጹም አላመነበትም ነበረ። ሁን ብላ ከሱ ለመራቅ አስባና እሱ ለሷ እንደማይመጥናት አድርጎ ነበር እስከ ዛሬ ድረስ በንዴት ሊበቀላት የቻለውና ጽንሷም እውነትም ማርግዛ ተሆነ መውረድ አለበት ብሎ እንግዲህ የተለያዩ ስህተቶችን ሰርቶ እንግዲህ ዛሬ በስተመጨረሻም እንግዲህ እውነቱን አውቋል። ሱሬ እንግዲህ በሳክሮ ቤቱ በወሰደን ሰዓት እሱ እንደደፈራት ሲነግረው እንግዲህ በጣም ነው ያዘነው። በጣም በቃ ማመን አቅቶታል። ምክንያቱም እስር ቤት ሁሉ እየመጣ እየጠየቀው እስከዛሬ ድረስ እውነቱን ደብቆ እነሱ ቤት ዘበኛ ሆኖ መግባቱን ሁሉ የሚያውቀው ነገር አልነበረም። ግን ይህንን ሲነግረው በጣም ነበር ያዘነው። እስር ቤት ድረስ እየመጣህ እየጠየቀኝ ልጅቷን ያን ሁሉ ያለ ስራዋ በቀል ሳደርስባትና ያን ሁሉ ነገር ሳደርጋት ይህን ያክል ለካ እውነቷን ነበረ ተደፍሬያለሁ ስትል የነበረው ነገር እውነቷን ነው ብሎ እንግዲህ ራሱን ማመን እስኪያቅተው ድረስ በጣም ነበር የተጨነቀውና አሁን ያለበት ሁኔታ በጣም ያሳዝናል። ሉሊት እንግዲህ በጣም ነው የምታሳዝነው የኔ ቀበጥ ማለት ነው። እንግዲህ እሷ የሚያምርባት ስታዝን ሳይሆን ስቀብጥና ስትረብሽ ነው ማለት ነው። ሉሊት የሚያምርባት እንግዲህ አቶ መስፍን እንግዲህ ማርኮ እንግዲህ ከየትም አንጣ ብሎት ቤት ወስደው እንግዲህ ዘግተውባታል አንድ ክፍል። እናታቸው በጣም መልካም ሰው ስለሆነች እንግዲህ ከሱሬ ጋር ሆኖ እንግዲህ ሱሬ ለእናቱ ያለው ክብር እንግዲህ ሁሉንም ነገር ያው ጥፋቱንም እየሸፈነች እንግዲህ እናቱ ናት ለሱ ያለችው እና እንዴት ብለን ነው የምናስመልጣት እያለ ነበረ። እሷ እንግዲህ ክፍል ገብታ እባክሽ እርጂኝ፣ ከሚገሉኝ በፊት እባክሽ እርጂ፣ ከዚህ ቤት አስወጭኝ እንደማንም ብለሽ ስልክ ላስደውልሽ ስትላት እንግዲህ ስልክ ደግሞ በቃሌ አላቀውም የነሱን እና የሆነ አድራሻ ልስጥሽ እና በወረቀት ጽፌ ያንን ወስደሽ ስጭልኝ፣ ደግሞ ጽዮንና ገነት ናችሁ ሆይ ብለሽ አረጋግጠሽ እነሱ ታልሆኑ ለማንም ያልኩሽ እንዳትናገሪ ወረቀቱንም እንዳሰጭ ብላ እንግዲህ ሉሊት የነሱሬን እናት እንግዲህ ሀዛት። እሷ ደግሞ በስነ ስርዓት እንግዲህ መልእክቷን ለማድረስ እነ ገኒ ቤት ድረስ ሄዳ የሉሊትን እንግዲህ መልእክት አድርሳ ያገቷት ሉሊት ችግር ውስጥ ነው ያለችው። ያገቷትም የኔ ቤተሰቦች ናቸው፣ ግን እኔ ልረዳት ሞክሬ ነው ስልክ ላስደውላት ነበረ። የእናንተን ስልክ በጭንቅላቷ አታውቀውም እና ችግር ውስጥ ናት። እንዴት ብላችሁ እንደምታስመልጧት አላቅም፣ ግን ደግሞ ይህን ወረቀት ስጭ ብላኝ ነው ጽዮንና ገነት ለሚባሉ ሰዎች ስጭ ብላ እንግዲህ ቤታቸው ድረስ እንግዲህ የመልካምነትን ጥግ ነው እንግዲህ ያቺ ሴትዮ ምስኪን በጣም ነው የምታሳዝነው እና በጣም መልካምነቷ ጥግ ድረስ ነው። ምክንያቱም ይህን ነገር ማንም ሊያደርገው አይችልም። ያገታት እንግዲህ የገዛ ባሏ እና ልጇ ሁነው ሳለ እሷ ግን ሴትዮዋን ሉሊትን ለመርዳት እንግዲህ ቤተሰቦቿን ፍለጋ በሰጠቻት አድራሻ እንግዲህ ቤት ድረስ ሄዳ ትዕዛዟን አድርሽልኝ የተባለችውን እንግዲህ መልእክቷን አድርሻ ነው የተመለሰችው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ዛሬ እንግዲህ ደግሞ የመጣውላችሁ እንግዲህ ሰሞኑን ስለ ሀረግ ሰርች አላቅም ተወዳጁ ሀረግ ድራማ ይዤላችሁ መጥቻለሁ። እንግዲህ ሀረግ ድራማ እንግዲህ እንደምታዩት ሉሊት እንግዲህ ያው ታግታለች። ማርኮ ወስዶ እንግዲህ ለአባቱ ሰጥቶት አባቱ እንግዲህ ወረቀቱ የት ነው ያለው? የምታውቂውን ነገር አንድ በአንድ ትነግሪኛለሽ፣ አለበለዚያ ህይወትሽ ከዚህ ቤት አይወጣም። በህይወት ከዚህ ቤት አትወጭም። የጠየኩሽን ጠይቂ። ምግብ እንኳን ስጠይ ስትለው እኔ እዚህ አምጥቼ ያስቀመጥኩሽ እኮ ልቀልብሽ ሳይሆን የምታውቂውን ነገር ልትናገሪ ነው ብሎ እንግዲህ ያ ሰውዬ በጣም እያስፈራራት፣ የጨካኝ ሰውዬ እንግዲህ እያስፈራራት ነው ያለው። በጣም ነው የምታሳዝነው። እንግዲህ ሉሊት ቤት ተዘግቶባት ነው ያለችው። እንግዲህ የነ ማርኮ እናት ማርኮ በነገራችን ላይ ያን ያክል በጣም ነው የሚያስጠላው። ለእናቱ ክብር የለውም። እንደዛ እየተገላመጠ በቃ እንኳን አይደለም እናቱ ልትመስልና የሆነ አለ አይደለ በቃ ተራ ጓደኛ ነገር ነው ያደረጋት እናቱንና በጣም ነው የሚያስጠላው። ለእናቱ ክብር ሊሰጥ ይገባዋል። ልክ አባቱ እንደሚታዘዘው ሰጥ ለመጥ ብሎ ለአባቱ ያን ያክል እያጎነበሰ ለእናቱ ግን ያን ቅንጣት ያክል ደግሞ ክብር የለውም። ይደብራል በጣም ማለት ነው። ለእናቱ ክብር መኖር አለበት። ሱሬ ደግሞ እንግዲህ ያው ያለበት ጭንቀትና መከራ እንግዲህ ያው ያለችው አንዲት እናቱ ስለሆነች ለእናቱ እንግዲህ ያለውን ችግሩን የሆነ ልጅ ደፍሮ እንደደፈረና
ጭንቀት ውስጥ እንዳለ እንግዲህ ለእናቱ ሲነግራት በጣም ነው ያዘነችው። እንግዲህ በጣም ነው ማመን አቅቷት፣ እንዴት ያውም ደፍረህ እንዴት! ይሄ በፍጹም ማመን አልችልም፣ ይሄ ነገር እውነት ሊሆን አይችልም እያለች እንግዲህ ሰኒን እንግዲህ እባክሽ እርጅኝ ብሎ ለአክስትሽን ሂደሽ እናቴን ሂደሽ እውነቱን ንገሪያት እና አሳምኒልኝ ብሎ እንግዲህ ልኳት ነበረ አክስቱ ጋር ማለት ነው ሰኒን። እና እንግዲህ የነ ማርኮ እናት እንግዲህ ምስኪን ናት። በጣም ነው መልካምነቷ ጥግ ድረስ ነው። በጣም የሚገርም ነው። ባሏ አግቷት እንግዲህ አንድ ሴት ባሏ ቤቷ ውስጥ አግቶ እንግዲህ እሷ ደግሞ ያችን ሴት ለመርዳት እንግዲህ እባክሽ እርጅኝ ብላ እንግዲህ ምግብ ሁሉ ከልክሏት አላሰጣት ብሎ እባክሽ ከዚህ ቤት አስወጭኝ፣ ከሚገሉኝ በፊት አስወጭኝ እያለች እንግዲህ እየተማጸነቻት እኔ እባክሽ ይሄ ነገር ከታወቀብኝ እኔንም ይገሉኛል እና እንዴት አድርጌ ነው መርዳት የምችለው እያለቻት ነበረ። ስልክ ላስደውልሽ ስትላት ስልካቸውን ስልክ እነሱ ጋር ስለሆነ ያለው በቃሌ አላቀውም፣ ግን እባክሽ አንድ ነገር ውለታሽን አረሳም፣ አንድ ነገር አድርግልኝ ብላ እንግዲህ ሉሊት የነማርኮንና ስትላት እሺ ምን ላድርግልሽ ብላ ስትጠይቃት እባክሽ የሆነ እስክሪብቶና ወረቀት ስጭኝና እዛ ላይ በምጽፍልሽ አድራሻ ወስዴሽ ሉሊትና ገኒ የሚል በር ቆርቆሮሽ አድራሻውን ስታገኝ ሉሊትና ጽዮን የሚሉ ሁለት ሰዎች ታገኘሽ ለምሰጥሽን አድራሻ መልእክቱን ለነሱ ብቻ ነው የምትሰጪው ብላ እንግዲህ ቀጥታ ቤታቸው ድረስ ሄዳ እንግዲህ ሉሊት ገኒና ጽዮን ናቸው ብላ እንግዲህ ተናግራ አዎ ትትላት እንግዲህ ገኒዬ ሉሊት ችግር ላይ ውስጥ ነው ያለችው እና እሷ ልካይ ነው የመጣሁት ጽዮንና ገኒ ታልሆኑ ለማንም እንዳትናገሪ ብላኛለች ብላ እኛንን ችግር የለውም ስትላት እንግዲህ ገኒዬ ሉሊት ችግር ውስጥ ነው ያለችው እና ያገቷትም ደግሞ የኔ ቤተሰቦች ናቸው እና ማስመለጥ ላይ ነበር። ማስመለጥ አልችልም፣ ግን ደግሞ ማስመለጥ ታልቻልሽ ይሄንን ውለታ ዋይልኝ ብላ አድራሻችሁን ሰታይ ነው የመጣሁት ብላ እንግዲህ ሉሊት የሰጠቻትን ደብዳቤ ወረቀት እንግዲህ አድሬስ ቤት አድርሳ በሚገርም ሁኔታ እንግዲህ ተመልሳለች። በጣም ይገርማል የዛች ሴትዮ መልካምነት ማለት ነው። ምክንያቱም አንዲት ታጋች ቤቷ ውስጥ ተቀምጣ እንዴት ነው ቤተሰቦቿ የገዛ ባሏና ልጇ አግተዋት፣ እሷ ግን እኔ በጣም ነው የገረመችኝ ማለት ነው። እና በጣም ነው ደስ የምትለው። እንግዲህ ሉሊትን በሰላም መውጣት አለባት፣ ምንም መሆን የለባትም ማለት ነው። ይሄ ጨካኝ ሽማግሌ እንዲህ ምን ሊያረጋት ነው አሰቃይቶ። በዛ ላይ እንግዲህ ሉሊት ራሱ ሜርሲ እንግዲህ እህቷ እንደሆነች ማንም አያውቅም እዛ ቤት። ያው ጥርጣሬ ቢሆንም ሜርሲ እንግዲህ እያለቀሰች ነው። ምን ሆናብኝ ነው እያለች እንግዲህ እያለቀሰ ነው ያለችው። ሉሊት ግን ለእህቴ አድራሻ ስጦልኝ አላለችም። እንግዲህ ያው እንደ ቤተሰቦቿ አብራ እየኖረች ያለችው እነ ጽዮን ጋር ስለሆነ ለጽዮንና ለገኒ ብላ እንግዲህ ያን ወረቀት ነበር ለሌላ ለማንም እንዳሰጭ ብላ የሰጠቻትና እና እንግዲህ ሉሊት ያው በጣም ነው የምታሳዝነው አሁን ያለችበት ሁኔታ። አቤል እንግዲህ በጣም ያሳዝናል አሁን ያለበት ሁኔታ። እንግዲህ ሁሉንም እውነታ አውቋል። አቤል በጣም የበቀልን ጥግ ነበር ለጽዮን እያሳየ ያለውና ምክንያቱም እስከዛሬ ድረስ አላመነበትም። የጽዮን እርግዝና ውሸቷን ነው፣ አላረገዘችም፣ አልተደፈረችም ብሎ እንግዲህ ያው እንደዚህ ነበር ያመነው። ምክንያቱም እሱ ያው በጣም ያፈቅራታል፣ ይወዳታል። ለሷ ብሎ እንግዲህ በጣም ብዙ ነገሮችን አድርጓል። ማንነቱን ሁሉ ሳይቀር ቀይሮ ከጎኗ ማንም በሌለበት ሰዓት እንግዲህ በደስታዋም በተለይ በሀዘኗ ሰዓት ደግሞ ማንንም ሁሉም ፊቱን ሲያዞሩባትና በሀዘኗ ሰዓትም ያው ማንነቱን ቀይሮ ያንን መጥፎ ጸባዩን ሳይቀር ቀይሮ ነበረ ከጎኗ የሆነውና ያንን እንግዲህ ያንን እያስታወሰ ውሸቷን ነው፣ እኔ ድሃ ስለሆንኩ ነው እንጂ እኔ መራቅ የፈለገችው እኔ ለሷ እምመጥናት ስላልሆንኩ ነው፣ ሌላ ፍቅራ ነው እንጂ እውነት ተደፍራ አይደለም ብሎ እንግዲህ ጭንቅላቱን በዚህ ነገር አሳምኖ ጽዮንን ለመበቀል እንግዲህ ያው ቆርጦ ተነስቶ ነበረ። ያንንም እንግዲህ አግቷታል፣ ወስዶም አግቷት ነበረ። ግን ደግሞ አስመልጧታል። ዳግም ደግሞ መልሶ እንግዲህ ጽንሱን ለማውረድ እውነት አርግዛ ተሆነ ይህን መድኃኒት ሰጥተህ ማስወረድ አለብህ ብሎ እንግዲህ ለዳግም የሆነ መድኃኒት ሰጥቶ እንግዲህ ያው እሷ ደግነቱ አልበላቸውም። ሉሊት
በልታ እንግዲህ ታመመች። ከዛም ደግሞ ድጋሚ አመጣለሁ ብሎ ነበር ሲታገል የነበረው። ወደ ቤት መጥቶ አያውቅም። በረን ቆርቁሮ ስለማያውቅ እንግዲህ ሞዴሉ እንግዲህ ሱሬ እዛ ቤት ዘበኛ ሆኖ ተቃጥሮ እንደሚኖር የሚያውቀው ነገር የለም። የሆነ አጋጣሚ ሲመጣ እንግዲህ በሩ ሲከፍትለት ሲያንኳኳ ሱሬ ነበር የከፈተው። በጣም ተገርሞ አንተ እዚህ ደግሞ ምን ትሰራለህ? ምንስ እያደረክ ነው? አልገባኝም እያለ እንግዲህ ሲጠይቀው እባክህ አቤል ይሄን ነገር ተረጋግተህ ውጭ ወጥተን መነጋገር አለብን፣ ዛሬ እውነቱን ማወቅ አለብን ብሎ እንግዲህ ምንድነው እውነቱ ምንድነው አልገባኝም ነገር ሲለው አቤል በዚያን ሰዓት ተደፍራ ያልካት ልጅ እና አንተ እስር ቤት የገባህባት ልጅ የተደፈረችው አዎ እውነቷን ነው፣ ተደፍራለች። የደፈርኳትም ደግሞ እኔ ነኝ ብሎ እንግዲህ ሲነግረው አቤል በጣም ነበር ያዘነው፣ በጣም ነበር የተገረመው። እንዴት ሊሆን ቻለ ሲለው በዛን ሰዓት ጠጥቼ ስለነበር እንግዲህ ምንም የተፈጠረውን ነገር የማውቀው ነገር የለም፣ ከብሌን ጋር ስለተለያየን እሷ መስላይ ነው ብሎ እንግዲህ ሲነግረው እና በጣም ነው የተገረመው ማለት ነው። እንግዲህ ያው ትንሽ ያሳዘነው እንግዲህ እስር ቤት እየመጣ ያን ሁሉ ስጠይቀኝ የነበረው እያስመሰልክ ነበር ማለት ነው ብሎ እንግዲህ ሲነግረው አይ እንዴት አድርጌ የሆነ ሰዓት መቼም እውነቱንና እንዴትስ አድርጌ ደፍሬ አይንህን ልንገርህ ብሎ እንግዲህ ሱሬም ያው እባክህ ይሄ ነገር እባክህ ይቅርታ አድርግልኝ፣ ይሄ ነገር በአጋጣሚ እንጂ ሁን ብዬ እንዳላደረግኩት እንድታቀልኝ እፈልጋለሁ ሲለው ይህንን ማድረግ ያለብህ ይቅርታ እንዳደርግልህ ከፈለክ መጀመሪያውኑ እስር ቤት እየመጣህ ከምትጠይቀኝ እንዴት እውነቱን እስከ ዛሬ ድረስ ይችልሽ ያለ ስራዋ ይህን ሁሉ ነገር ተደፍራ ይህን ሁሉ በደል ሳደርስባት እንዴት ነው አሁን የጽዮንን አይን ማየት የምችለው ብሎ እንግዲህ የዛሬ እንግዲህ ኢፍራታ ጋር ሄዶ ይሁዬ አንቺ ሰው መረዳት ትችያለሽ እና እባክሽ አዎ እንዴት ተደፈረ ዛሬ ነው ያወቅኩትና የደፈራትንም ሰው አውቄያለሁ፣ ግን ማመን አቃተኝ። ይህን ነገር ግን ማውራትም ሆነ ዛሬ መናገር አልችልም ብሎ እንግዲህ ለይፉዬ ነግሯታል። የደፈራትን ሰው ተናገር ብላ እንግዲህ ስትነግረው አይ ዛሬ መናገር አልችልም፣ ግን ለእሷ የሆነ ሰዓት ልነግራት እችላለሁ እና እባክሽ ይቅርታ እንድታደርግልኝ ብዙ ነገር በቀል አድርጊያታለሁኝ ነገርያት ብሎ እንግዲህ ለኢፉዬ ነግሯት ነበር። ኢፉዬ ደግሞ ይቅርታ እንድታደርግልህ አንተ ነህ ይሄን ነገር መናገር ያለብህ፣ ደግሞ ማን እንደደፈራት እውነቱን ተናገር ብላ እንግዲህ ነግራው አቤል በጣም ነው የሚያሳዝነው። አንገቱን እንኳን ራሱ ቀጥ ብሎ ማውራት አልቻለም ማለት ነው። እና እንግዲህ አቤል በጣም ያሳዝናል። ቤተሰብ እውነቱን ማወቅ አለባት ሱሬ እንደደፈራት እና እውነቱን ማወቅ